الذي هدانا لهذا وما كنا لنهتدي لولا أن هدانا الله وأشهد أن لا إله إلا الله ولي الصالحين وأشهد أن سيدنا وحبيبنا وشفيعنا محمد صلى الله عليه وسلم عبده ورسوله صلى الله عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد، السلام عليكم ورحمة الله تعالى وبركاته. ባለፈው ሳምንት ስለ ኸሊፋው አሚር አልሙእሚኒን ዑስማን ኢብኑ አፋን ታሪክ እያየን ነበረ። ካየናቸው ውስጥ እንዴት አድርገው ኺላፋውን እንደተረከቡ በሰይድና ዑመር 6 ሰዎችን መርጠው ከዛ ውስጥ እሳቸው እንደተመረጡ እነዛም ሰዎች ነብዩ ሰለላሁ ዐለይሂ ወሰለም በህይወት ዘመን እያሉ ለነሱ እምነት እንዳላቸውና የመተማመኛ ድምጽ እንደሰጡ ገልጸው ዑመር በዛ መልኩ እንደተቀበሉና ዑስማን ኢብኑ አፋን መጀመሪያውኑ ስልጣን በሚረከቡበት ሰዓት ደግሞ ወጥተው የተናገሯቸው ነገራቶችን ማይተን ነበር። ዱንያ ማለት ምን ማለት እንደሆነ ያለፉትንም በሰይድና ዑመር ዘመን የነበሩትንም ሂደቶች አይተን ነበር። ራሳቸው ለቀድ አጣብተ الذين سيجيئون بعدك ያሉት ካንተ በኋላ የሚመጡትን ሰዎች በጣም አድካሚ ትሆንብናለህ እንዳሉና እሳቸውም ዱንያን በማስመልከት ሰዎች እጃቸውን ለዱንያ እንዳይሰጡና አላህን እንዳይረሱ ብለው እንዳስተማሩ እነሱን የመሳሰሉ ነገሮችን አይተን ነበረ። ዛሬ ኢንሻአላህ ከዛው ቀጥሎ ያሉትን ነገሮች እናያለን። ዑስማን ኢብኑ አፋን ረዲየላሁ ዐንሁ ኸሊፋ ሆነዋ እንዳልነው ከዑመር በኋላ መምጣታቸው ብዙ የተለዩ ነገሮች አብረው እንዲመጡ እንደሚያደርግ ከዑመር በፊት አቡበክር ሲዲቅ አሉ፣ ከዛ በኋላ ዑመር፣ ከዛ እሳቸው እንግዲህ ዑመር ለ10 ዓመታት ያህል ሙስሊሙን ሲያስተዳድሩ ነበር። በከፍተኛ ሁኔታ ብዙ ሀገራቶችንም ያስተዳድሩ እንደነበረና ብዙ ሀገር ህዝቦች ወደ እስላም የገቡበት ጊዜ ነበረ። በጣም ዱንያም በብዛት ተንሰራፍቶ ሀብትም ያካበቱበት ጊዜ ነበር። በጣም በብዛት ከጦርነት የሚገኙ ገኒማዎችም ከንግድም ከመሳሰሉ ነገሮች ልክ በፊት የነበረው አይነት ችግር የሚያጠቃቸው ባልነበረበት ወቅት ነው ማለት ነው። ዑስማን ኢብኑ አፋን ሲመጡ ጥሩ ላይ ነው ያሉትና ዑመር ግን እንዲህ አይነቱን ነገር ዱንያ ስትመጣ በጣም ከመጠን ያለፈ አመጣጥ ስትመጣ በጣም እንደሚጠነቀቁና ሙሉ ለሙሉ ለዱንያ ፊት እንደማይሰጡ ይታወቃል። ባለፈው ሳምንት እንዳልነው ወነብይ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ያስተማሩትን ነገር ዑመርም ያስታውሱ ነበረ። ያ ምንድነው? በእናንተ ላይ ዱንያን ድህነትን እንደማልፈራባችሁ። ያ ማለት ኢኽወተል ኢስላም አንድ ጥያቄ ስለመጣም ጭምር ነው። ደሃ ሁኑ ማለት አይደለም። ሰይድና አሊ ኢብኑ አቢ ጣሊብ ደሃ የሚባለው ነገር ሰው ሆኖ ቢመጣ እገለው ነበር አሉ። ድህነት መጥፎ ነው። ካደ الفقر ان يكون كفرا አንዳንዴ በድህነት ወደ ኩፍር ሊመራ ይችላል። እያየን በተለይ አፍሪካ ውስጥ ያሉ ሀገራቶች ላይ ምግብን እየሰጧቸው ችግራቸውን ራሳቸው ያስርዋቸውና ሀብታቸውን አገራቸውን በስርዓቱ እንዳይጠቀሙ አድርጎ ይሄ ሰለጠኑ የሚባሉ ሀገራት ኋላ ደግሞ የነሱን ጥቅማ ጥቅም ከነሱ የቀሙትን የተወሰነ ሰጥተው እነሱን መልሰው ዲናቸውን እንዲለውጡ ያደርጋሉ። ሀገራችንም ላይ ብዙ ነገሮችን ላይ ነበር አይደል? በጥቅማ ጥቅም ሰዎችን ከኢስላም እንዲወጡ የሚያደርጉበት። ባለፈው አንድ ጊዜ ያጋጠመን ነገር አለ። ወደ ደቡብ አካባቢ እንዲህ ከመራብ የተነሳ በግድ አስገድዷት ወደ ኩፍር ገብታ መጨረሻ ላይ ግን ከዛ ሊያውጧት ሲመጡ እንዳለቀሰች ያኒ ቪዲዮዎች ነበሩ፣ በጣም አሳዛኝ። ሁሌም ግን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፍቅር ውስጥ ያላለች አላህ ፈቅዶላት ተመልሳ ተውበት አድርጋ ወደ እስላም እንደገባች ብዙም ሳትቆይ ሱብሃንአላህ ወደ አኺራ ሄደች። እና ድህነት በእስላም የሚበረታታ ነገር አይደለም። ግን ሰዎችን ብዙ ጊዜ ስናይ ድህነቱ ይሄ ትንሽ ገንዘብ ማጣቱ በዛን ዘመን የነበሩ ሰሃቦች ችለው ታልፈውታል። በመራባቸው በመቸገራቸው ምክንያት
ዲናቸውን አሳልፈው አልሰጡም። በል የነበራቸውን ሀብታቸውን ሁለንተናዊ ማንነታቸውን አገራቸውን ስብዕናቸውን ጭምር ለኢስላም ሰጡ። ለኢስላም በሚዋደቁበት ሰዓት ሀብታቸው ተቀማ፣ ከሀገራቸው ተባረሩ። የዛኔ ድህነት ይመጣል። ያ እነሱ ላይ የመጣው ችግር ግን እስልምናቸውን ለቀው እንዲወጡ አላደረጋቸውም። ጠንካራ ናቸው። ኢዘን ወነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እኔ መልፈቅሩ አኽሻ ዐለይኩም ነው፣ እኔ በእናንተ ላይ ድህነትን አልፈራም። ወላኪነኒ አኽሻ አን ቱፍተህ ዐለይኩም ዱንያ ፈተናፈሱሃ፣ ዱንያ በሯን ከፍታላችሁ በብዛት በምትመጣበት ሰዓት እሷስ በመፎካከር እንዳትጠፉ ነው መሰጋው ብለዋል ሰለላሁ ዐለይሂ ወሰለም። እና በዑስማን ዘመን ያው በብዛት ፍቱሃቶች ነበሩ፣ ከፍተኛ የሆኑ የሀብት ምንጮች በጣም ይጎርፉ ነበርና ይሄንን እንዴት አድርገው ዑስማን ይጠቀሙታል የሚለው ነገር ነውና ዑስማን ይሄንን ነገር በደንብ አድርገው ያውቃሉ። وأن أثقل ما فيه هذه الدنيا التي أقبلت بكل إغرائها الخطير على المسلمين. عثمان بن عفان ይሄ በከፍተኛ ሁኔታ የሚመጣው ሀብት መሻሻሉ በሙስሊሞች ላይ አጠቃቀሙን ካላወቁ አደጋዋ አደገኛ እንደሆነ ይረዳሉ። ዱንያ ብዙ ጊዜ ሰዎችን ከመንገድ ስለምታወጣ እና በብዛት ደግሞ እንዳልነው እየመጣ ነበርና ዑስማን ይሄ ምን ያህል ከባድ እንደሆነ ያውቃሉ። አንዳንዶቹ ምን ይላሉ? ዑስማን ሲመረጡ የተደሰቱ ሰዎች ነበሩ ይላሉ። ለምን? ዑስማን ኢብኑ አፋን ከልጅነታቸው ከአስተዳደጋቸው ጀምሮ በሀብት ላይ የኖሩ ናቸው። ነቢ መሐመድም ሰለላሁ ዐለይሂ ወሰለም እስልምናውንም ይዘው ወደ መዲና ከሄዱም በኋላ ደግሞ በጣም ሀብት ነበራቸውና ይሰጣሉ። ሰደቃ መስጠት ይወዳሉ፣ ማንበሻበሽ ይወዳሉ። እና ዑስማን አሁን ቢመጣልን ደግሞ እኛንም እንደዛው ያንበሸብሸናል የሚልም አይነት እምነት የነበራቸው ሰዎችም ነበሩ ከመሃል። ኢዘን የዑስማንን ተፈጥሯዊ ማንነት በመመልከት ማለት ነው። ዑመር ኢብኑ ኸጣብ ደግሞ ረዲየላሁ ዐንሁ ወአርዳ በተወሰነ መልኩ ሰዎች መንገዱን ለቀው እንዳይሄዱ ጥንቃቄ የተሞላበት አካሄድ እንደሚሄዱ ከዚህ በፊት አይተናል። طيب كل ذلك فيما نحسن ومن أجل ذلك لا ለዚህም ነው የመጀመሪያ ጊዜ ዑስማን ኢብኑ አፋን ስልጣን በሚይዙበት ሰዓት أولى كلماته إلى الناس في أول خطبة له من دون يالو تنبيه يالو سوتشل ማንቃት ማሳሰብ ነው የፈለጉት። ይሄ ዱንያ የሚባለው ነገር አደገኛ እንደሆነና ነገሩን መስመር ለቆ አጉል ቦታ ላይ ከመድረሱ በፊትና ምን አሉ ዑስማን ኢብኑ አፋን إن الدنيا طويت على الغرور ዱንያ ማለት ያው በማታለል የተከበበች አይነት ነገር ናት። ሰዎችን ታታልላለች። ሀብት ሲኖር እጅህ ላይ እንዲያድርግ የፈለከውን ነገር ማድረግ እንደምትችል የተሻልክ እንደሆንክ ታባብልህና አታላይ ናት አሉ። فلا تغرنكم الحياة الدنيا ولا يغرنكم بالله الغرور። ይሄ ቁርአንም ላይ ያለው ነው ተናገሩ። ዱንያ እናንተን በፍጹም አታታልላችሁ። እቺ ቅርቢቱ ህይወት በአላህ ላይ ማንኛውም እሱን ሊያስረሳችሁ የሚችል አታላይ ከሆኑ ነገራቶችም ደግሞ ተጠንቀቁ። ولا يغرنكم بالله الغرور ارموا الدنيا حيث رمى الله بها ዱንያን አላህ ያስቀመጠባት ቦታ ላይ አስቀምጧት አሉ። አስቀምጧት በዱንያችሁ ወጥሩ ለአኺራ አኺራን ግዙበት። ዱንያ ስትመጣ አቂል የሆነ ሰው ዘንድ እጅ ካረፈች አኺራን መግዛት ሆናለች። ብዙ ነገር ይደረግባታል። فإن الله قد ضرب للدنيا مثلا فقال الله رب العزة والجلال ዱንያን በተመለከተ ምሳሌ አቅርቧል። ዱንያ ማለት ይሄ ነው ላላችሁ ሰዎች እንግዲህ ተሰማላችሁ ማለት ነው። አላህ ቁርአን ላይ ብዙ ነገራቶችን ዱንያን በተመለከተ ምሳሌዎችን ያቀርባል። واضرب لهم مثل الحياة الدنيا كماء أنزلناه من السماء فاختلط به نبات الأرض فأصبح هشيما تذروه الرياح وكان الله على كل شيء مقتدرا المال والبنون زينة الحياة الدنيا والباقيات الصالحات خير عند ربك ثوابا
وخير أملا إلو نبرا عثمان بن عفان. الله لنبي محمد من على واضرب لهم مثل الحياة الدنيا واضرب أيها الرسول للمغترين بالدنيا مثلا بدنيا لم يتعللوا لم يشوجوا سوتش مثالي أقرب الله شو فمثلها في زوالها الدنيا متبالو نجر عنده 6 شاشنا 6 وقد مثاليوا وسرعة انقضائها عنده فتنتها 6 ملتهنا كانت 6 وطا لك عند الزناب وهانو كسماي يميورد الزناب ما مطر أنزلناه من السماء كسماي اندا وردنا الزناب مثاليوا فنبت بهذا الماء نبات الأرض إيه بزنابو مكنيات دقمو بزي وها مكنيات مدر ቡቃያዎችን አዝርዕቶችን እንዳበቀለችው ለሰው ልጆች አስፈላጊ የሆኑ ነገሮችን فاصبح هذا النبات تكسرا ከዛ ደግሞ ምርቱ እየበሰለ እየተለቀመ ምን ያለ ሲሄድ መጨረሻ እየደረቀ ይመጣል فاصبح شيما ከዛ ስብርባሪ ይሆናል መጀመሪያ እንደዛ ከመሬት ሲወጣ አረንጓዴ ሆኖ ደስ የሚል ሆኖ ልምላሜውን ታየውና ቀጥሎ ምን ይከተለዋል መድረቅ ይመጣል ፍጥነቷ እንደዚህ ነው አሉ ዱንያ የዱንያ ምሳሌ እንደዚህ ነው እጅ ላይ አለች ውብናት ጣፋጭ ናት ብለህ ስትጠብቃት ገና ጥፍጥናውን አጣጥመ ሳትጨርስ ችግሯ ይመጣል ነው ከእጅ ላይ ወይ ታፈተልካለች ወይ ትጠፋለች ወይ ጥላት ትሄዳለች ወይ ጥላት ትሄዳለች فاصبح شيء تضروه الرياح ከዛ በኋላ እንደዛ ነው አሉ ይሄ ንፋስ ይመጣና ደግሞ ያው ይሄ የተሰባበረውን በተንታኙን ነገር እንደ ወስዶ እንደሚያበነው ነው ከዛ فتعود الارض كما كانت መሬት እንደነበረችው ትመለሳለች ምን ክው ያለ ድርቅ ያለ በረሃ ትሆናለች ማለት ነው ያ ሁሉ ለምላሚ ይጠፋና በቃ ፀሐዩ ምናምኑ በረሃው ይገባና በቃ ትላንት እንደዛ እንዳልነበረ እስክትገምት ድረስ ማለት ነው ይሄ ግልጽ እኮ ነው አሁን በተለይ እንደኛ አይነት ሀገር ዝናብን ተጠቅመን ዝናብን ጠብቀን ነው መስኖችን እርሻዎችን የምናርሰው ልክ ዝናብ ከሌለ ታውቁታላችሁ ዝናቡን መጥቶ ግን እንደው የሚዘሩ ነገሮች የሚበቅሉ ነገሮች ወጥተው ስታይ ምድር ሁሉ ለምላሚዋን ስታይ በጣም ውብ ናት በጣም ታስደስታለች ከዛ ጸደይ ይመጣል ምን ይያለ በጋው ሲመጣ ሁሉ ነገር ምርቱም ነውና ክው ትላለች ዱንያ ማለት ከእጅ ስታመልጥ ማንነቷም ተገልብጦ ወዳልነበረ ነገር ስትሆን እንደዚህ ነው ይህ ነው ዱንያ ማለት አትታለሉ ይሉ ነበር ዑስማን ኢብኑ አፋን وكان الله على كل شيء مقتدرا لا يعجزه شيء الله بهሉ ነገር ላይ ቻይ ነው አላህ ምንም የሚያቀተው ነገር የለም فيحيي ما شاء ويفني ما شاء የፈለገውን ሕያው ያደርጋል የፈለገውን ያጠፋል ያበቅላል ያጠፋል ያደርቀዋል አረንጓዴ ለምላሜን ያመጣል ከዛ ድርቅን ደግሞ ያመጣባል الله يفعل الله وكان الله على كل شيء مقتدرا الله በሁሉ ነገር ላይ ቻይ ነው المال والبنون زينة الحياة الدنيا نالو ايه ገንዘብ ልጆች المال والأولاد مما يتزين به في الحياة الدنيا የዱንያ ጌጦች ናቸው ልጆች ካሉ ሀብት ካለ ገንዘብ ካለ ግልጽ ነው ዱንያ ላይ ለአንተ ጌጥ ናቸው የምትዋብባቸው ነገሮች ናቸው تتكامل ማለት ነው لكن المال والبنون زينة والباقيات الصالحات ولا نفع للمال في الآخرة إلا إن أنفق فيما يرضي الله ነገር ግን ገንዘብ አላህ ሲሰጥ ነገ አላህ በሚወደውና በሚፈልገው መንገድ ላይ እስካላዋልከው ድረስ አኺራ አይጠቅምህም المال والبنون زينة الحياة الدنيا የዱንያ ውበቶች ናቸው ነገር ግን አላህ ዘንድ እንዲጠቅሙ የምትፈልግ ከሆነ ደግሞ በጥሩ ነገር ላይ አላህ በሚወደው ነገር ላይ ነው ማድረግ ያለበት والأعمال والأقوال مرضية አላህ ዘንድ ደግሞ የሚወደዱ ጥሩ የሆኑ ንግግሮችና ስራዎች ደግሞ እነሱ خير ثواب እነዚህ አጅራቸው መልካም ይሆናሉ من كل ما في الدنيا ዱንያ ላይ ካሉ ጌጥ ውበት ከምንዝናናባቸው ነገራቶች በሙሉ ለአኺራችን የምናሳልፋቸው መልካም ንግግሮችና መልካም ስራዎች አላህ ዘንድ የበለጡ ናቸው والباقيات الصالحات خير عند ربك ثوابا اجراتهم وهي خير
ما يؤمن الإنسان يسوي تسفى كم يقدر قباتشون كم يمنياتشون نقراتو تشولو ملكاموچون نزاناتشو الباقيات الصالحات خير لربك ثوابا وخير املا ይሄንን ይሉ ነበር ዑስማን ኢብኑ አፋን طيب ይህ ሲሆን ግን ዑስማን ኢብኑ አፋን ለገንዘብ ወይ ለሀብት ያላቸው አመለካከት ከዑመር ኢብኑ ኸጣብ የተለየ አመለካከት ይኖራቸዋል ተመሳሳይ አይደለም فبينما الاثنان متفقان على أن الثراء المتفاقم يشكل خطرا على المسلمين الذين نذروا حياتهم للدعوة والجهاد هيوتاچون لدعوانا لجهاد قال جبتو لمسوات مع صلفوا لسطوا سوج قط ያለፈ ምቾትና ሀብት አደጋ እንደሆነ ሁለቱም ግን ያምናሉ ዱንያ ቀጥ ስታል መስመሯን አልፋ እንደልብ በቃ መዝናናት አኺራን እስከ መርሳት ደረጃ የሚያደርስ ሲሆን አደጋ ነው ያ ማለት የገንዘቡ መብዛት አይደለም አጠቃቀሙ ነው ማለት ነው ሁለቱም በዚህ ይስማማሉ ሀብት በጣም ዝም ብሎ ገደብ ሳይኖር ዝም ብሎ እንትን ቢል አደጋ ነው በዳዕዋና በጂሃድ والذين زين لهم دينهم ان يكون زاد احدهم من الدنيا كزاد الراكب الدنيا ላይ ልክ ነብዩ እንዳስተማሩን ህይወት ማለት ልክ እንደ አንድ ሙሳፊር እንደ መንገደኛ ነው የሰው ልጅ በዱንያ ላይ ያለው ዛድ እንደዛ ነው መሆን ያለበት ስንቁ ዱንያ ላይ ልክ አንድ መንገደኛ ወደ አንድ ሀገር በሚሄድበት ሰዓት ያንን ሀገር እስኪደርስ ለመንገዱ የሚሆነውን ስንቅ ተሸክሞ እንደሚሄድ ዱንያም እንደዛ ናት ለሰው ልጅ ለሙእሚን አላህ እንደሚፈራ ዱንያን እስኪሸጋገርባት የሚጠቀምባት እንጂ ዝንተ ዓለም እንደሚኖርባት ሰው ሆኖ አፍቅሮና የሷ ባሪያ ሆኖ መኖር የለበትም ነው ይሄ የኢስላም አስተምህሮት ነው እና ሁለቱም ግን ይሄንን ሐሳብ ቢቀበሉ አጠቃቀም ላይ ልዩነት ይኖራቸዋል አሚር አልሙእሚኒን ዑመር ሀብት ላይ ያላቸው ጥንቃቄ ከዚህ በፊት እንዳየነው በጣም ጠንካራ ነው ማንኛውም ሰው ويقاوم الاستسلام لطيبات الحياة الدنيا ለዚች ለዱንያ ጣፋጭ ህይወት እጅ ሰጥቶ መንበርከክን ፍጹም ይቃወማሉ ዑመር ኢብኑ ኸጣብ ይሄንን ደግሞ ዱንያ ማናቸውንም የሳቸውንም ተከታይ በሳቸው ዘመን ያሉ ሙስሊሞችን እንዳታንበረከክ የሚለውን አዋጅ ሲያወጡ መጀመሪያ በነፍሳቸው ይጀምራሉ ዑመር ለዱንያ ያላቸው አመለካከት ምንም ነው እንደኛ እንኳን የተወሰነ መጠቃቀም ምናምን በሚለው አትይዘው ምንም ነው لكن ይሄ አመለካከት ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ወርዳ ዓለም ላይ ያሉ ነገስታቶች እሳቸውን ስም እኮ ሲሰሙ ይወድቃሉ ዑመር ኢብኑ ኸጣብ የተለጣጠፈ ልብስ መልበሳቸው ስብዕናቸውን ደረጃቸውን ዝቅ አላደረገው ዑመር ኢብኑ ኸጣብ አልቃሻ ለሰው ልጆች ጭንቀት ሌሊትና ቀን እየዞሩ የሙስሊሙን ጉዳይ እንደው ኃላፊነትን ለመወጣት መሸከም ካለባቸው ዱቄት ተሸክመው የጠፋን ግመል ጎትተው ምናምን በዛ ፀሐይ በረሃ ሲያመጡ ማንነታቸውን ዝቅ አላደረገው በል ያያቸው ሰው በሙሉ የሚፈራቸው አይነት የተከበሩ ሰው ነበሩ እና ዱንያ መጣ አለ መፈለግ ነው ለዱንያ አለ መንበርከክ አይነት አቋም ያላቸው ሰው ናቸው ዑመር ኢብኑ ኸጣብ ይሄንን ደግሞ በራሳቸው በቤተሰቦቻቸው በዘመዶቻቸው ላይ ፍጹም በተለይ ከኢስላም ጋር የሙስሊሙን ሐቅ በመጠቀም ላይ ምንም አይነት መስመር እንዳያልፉ ከፍተኛ የሆነ ጥንቃቄና ትዕዛዝ ነበር የሚሰጡ ከዛም የሾሟቸውን ባለስልጣናትም በቀጥታ ይከታተላሉ ዑመር ኢብኑ ኸጣብ فلا يكاد يسمع عن وال ترفع في ملبسه أو في مطعمه حتى يستدعيه إليه في المدينة አንድ ሰው በአለባበሱ በአመጋገቡ ከሌሎቹ ሰሃቦች ለየት ብሏል በጣም በቃ ወደ ቀንጦት ህይወት ገብቷል ሌሎቹ የማይኖሩትን አይነት እሱ መሪ ነው ሙስሊሙን ያስተዳድራል በሐላል እኮ ነው ነገር ግን ህይወቱን ከሌሎቹ በተለየ መንገድ ያስኬደ ነው የሚል ወሬ ከሰሙ ዑመር ወዲያው ያስጠሩታል እና ያስጠነቅቁታል ይወቅሱታል ለምን በሚል ከዛ ይመልሱትና ይሄዳል فإن عاد إلى استسلامه للنعيم أقصاه وعزله تملسو يا سو لدنيا እጅ ሰጥቶ በቃ ከሌሎቹ በተለየ ሁኔታ ሲጠቃቀም ራሱን ሲያዝናና ካዩ ከስልጣኑ ያወርዱትና ያስቀምጡታል
ይህን የሚያደርጉበት ምክንያት ምንድነው ከተባለ ዑመር ولقد كان يريد بهذا أن يجد عامة الناس في ولاتهم قدوة تعينهم على عدم الاستسلام لمغريات الثراء وأطايب الحياة والترفه المعنوي. ايوه اهو لمن مسلاچو عمر ከዚህ የሚፈልጉት ይሄ عامة الناس ህዝቡ ማህበረሰቡ መሪዎቹን የተሾሙበትን ተሿሚዎቹን ቁድዋ መሪ ወይም ደግሞ ተምሳሌት አድርጎ እንዲይዝ ይፈልጋል። ዓለማችን ላይ ያሉ መሪዎች አሁን ለደሃው ማህበረሰብ ለዝቅተኛው ማህበረሰብ መንገድ ለመንገድ ለሚለምነው ማህበረሰብ ቤት አልባ ምን አልባው ነው ሆምለስ ነው ለሚኖረው ማህበረሰብ ተምሳሌት መሆን ይችላል? ላ والله ማንንም አይሆንም። እሱ በጣም በምቾት ላይ ምቾት ያለበት በቃ ቤተ መንግስቱን አስበው ጠባቂዎችን አስበው የሚበላውን ምግብ አስበው በጤና ባለሙያ በስርዓቱ ሁሉ ነገሩ ተስተካክሎ አይደል? ውጭ ላይ ግን ዳቦ በሻይ መብላት የማይችል ዜጋ አለ። ኢዘን እነዚህ መሪዎች ለነዚህኞቹ ተምሳሌት መሆን ይችላሉ? እንዴ? በጣም ከመደነዛችን የተነሳ አዎ ካላልን በቀር ሊሆን አይችልም። ራሳችንን እስካልታን እንዴት አድርጋ አንተ የምትበላው አጥተህ እሱ ፖለቲከኛ ነው በአንተ ስም ይነግዳል ይበላል ሊሆን አይችልም። ዑመር እንደዛ አይደለም የሚፈልጉት። እያንዳንዱ መሪ የሚሾሙት እታች ያለው ማህበረሰብ ማንኛውም ተራ ዜጋ ተምሳሌት አድርጎ እንዲይዘው ይፈልጋሉ። ይሄ ቢራብ ያም ተርቧል። ይሄ ቸግሮት ከሆነ መሪውም ተቸግሯል። እሱ ሲበላ መሪውም መብላት አለበት። መጀመሪያ የተሾሙት ይሄ የሚያስተዳድሩት ማህበረሰብ ጥሩ የሆነ ህይወት መኖር መቻል አለበት። ከዛ በኋላ የነሱን ህይወት ማስተካከል አለባቸው እንጂ ይሄ ተራው ማህበረሰብ እየተቸገረ እየተራበ እነሱ ሊበሉ አይችሉም። አንድ ጊዜ ድርቅ ገብቶ እኮ ዑመር ኢብኑ ኸጣብ ሆዳቸው ምግብ ከመከልከላቸው የተነሳ ድምጽ ያሰማ ነበር። እንደፈለክ እንትን አንቋራሉት። والله የሙስሊሙ ልጅ በልቶ እስኪጠግብ አትበላም ይሉ ነበር ዑመር። ኢዘን ዑመር ተምሳሌት ምሳሌ አርአያ መሆን ይችላሉ አይችሉም? በደንብ እንዲህ ይፈልጋሉ። እና ይሄ ለዱንያ ይሄ እንደዚህ ሲሆኑ መሪዎች አንተም በዱንያ አትንበረከክም፣ ዲንህን አትሸጥም፣ አኺራህን አትሸጥም እና ለዚች ጊዜያዊ ውብ ሆና ተጋጊጣ ለምትመጣ ጊዜያዊ ህይወት እንዳይንበረከኩ ህዝቦችን ስለሚያደርግ ነው። ይሄ የዑመር ኢብኑ ኸጣብ ነህጅ ነው፣ መተዳደሪያ ደንብ ህገ ስርዓታቸው ነው። ዑስማን ኢብኑ አፋን ደግሞ فكأنما كان يرى أن المال إنما خلق لجعل الحياة موطأ ዑስማን ሲመጡ ገንዘብ ማለት የተፈጠረው የሰው ልጆችን ጫንቃቸው ላይ ያለን ችግር ለማቃለል ነው። ለከኮ ነው وما دام الثراء حلالا ሀብቱ ሐላል እስከሆነ ድረስ والاستمتاع مشروعا በዛ ደግሞ ሐላል በሆነው ሀብት መጠቃቀም ደግሞ ሸሪዓው እስከፈቀደ ድረስ فليكن للناس حظوظهم من طيبات الحياة ونعم ደስ ያላቸውን ይብሉ፣ ዱንያ ላይ ጥሩ ነገሮችን ይጠቃቀሙ፣ ከዚህም እንደ ቻንስ ይኖራቸው። ምን ችግር አለው? لا فرق بين الأمراء والولاة والعام በባለስልጣናት በአለቆች በመሪዎች በአስተዳዳሪዎችና በሌላው ማህበረሰብ ልዩነት ሊኖር አይገባም። ሁሉም ፈታ ብሎ መኖር ይችላል። وهي وجهة نظر ተተሲቁማ እንግዲህ ይሄ ዑስማን ኢብኑ አፋን አስተዳደጋቸውም ህይወታቸውም በዚሁ መንገድ ላይ ነው እና እንዲህ አይነት አመለካከት ነበራቸው። ላኪን ዑስማን ኢብኑ አፋን እንደ ዑመር ኢብኑ ኸጣብ አንድ መሪ አበላሉ ወይ ለየት ያለ በመሆኑ لم يجد عثمان من حقه مثلا أن يعزل واليا رغد هيوت بطام عارف هونو سينور بيايو عثمان بن عفان عند عمر بن الخطاب كسلطانه أوردوتم واغترف طيبات الدنيا بكلتا يدي دنيا بالتقاكم بات ما دام في استمتاعه هذا لا يشترك منكرا ولا يقارب إثما بدنياو بمياغنيو عبد بأنوانارو
ወንጀልን እስካልሰራና ሙንከር የተከለከሉ መጥፎ የሆኑ ነገራቶችን እስካልፈጸመ ድረስ አላህ የፈቀደለትን ነገር መጠቃቀም ችግር የለውም ይላሉ። እና ዑመር ከዚህ በፊት ያስቀመጡትን አይነት አመለካከት የዑስማን ኢብኑ አፋን ጊዜ ትንሽ ለየት ብሏል ማለት ነው። ወለም የضع الخليفة في حسابه ما وضعه عمر من قبل في حسابه من أن للماء ضراوة كضراوة الخمر من የዑመር አመለካከት በተወሰነ መልኩ እሳቸው ሽረውታል ማለት ነው። ዑመር ለምንድነው أن للحلال أحيانا فتنة وخطرا አንዳንዴም እኮ ሐላል የተፈቀዱ ነገሮች ፊትና ይሆናሉ፣ አደጋም ያመጣሉ። ለምን? ከፊትነት الحرام وخطر حرام ነገር አደጋና መጥፎ ጉዳይ መጥፎ ችግር እንደሚያመጣው ሁሉ وأن النفس البشرية طامعة دائما في المزج የሰው ልጅ ነፍስ ከባህሪዋ ሁሌም ጭማሪን ትፈልጋለች፣ ሁሌም ጭማሪን ትፈልጋለች። ያ ባይሆንማ ሚሊዮነሮች ለምን ቢሊዮነር እስኪሆኑ ይለፋሉ? ቢሊዮነር ሆነው እኮ ሀያቱን ሙሉ እንዳሰበ ሂሳብ እንዳወጣ እንዳወራ አይዝናና። ሁሌም ጭማሪን የሰው ልጅ ከባህሪው ይፈልጋል። ትላንት ምንም ያልነበረው ሰው ሚሊዮነር ሆነ አሁንም አይኑ እንዲህ እንደጓጓ አይኑ ወጥቶ በዛው ሩሑ ወጥታ እስክትደርስ እንዲሁ እንዳለ ይሄዳል። ትላንት አንድ ዳቦና ሻይ መብላት ያልቻለ ሰው ዛሬ በየቀኑ በግ እያረደ መብላት ቢችል አያርፍም። ለዚህ ነው ገደብ የሚያስፈልጋት ነው ነፍስ። وإذا لم يفرض عليها الفطام عن كثير من እሷን ከዚህ በጣም አላስፈላጊ ሆነ ሰውየውን ከመንገድ ሊያወጣው ለሚችሉ ነገራቶች መስመር ቀይ መስመር አድርገ እስካልቆረጥክለት ድረስ ያ ነገር ምን ይሆናል? ከመስመር ወጥተ ሐላሉም ወጥተ ወደ ሐራም እንድትገባ ይገፋል። ለዚህ እኮ ነው ሰዎችን አይታችሁ ከሆነ መስጂድ ላይ የነበሩ ምንም ያልነበራቸው ሰዎች ነው ሀብት ሲያገኙም እያገኙ ሲመጡም የመስጂድ አወለ ሶፍ የነበሩ መጨረሻ ከመስጊድ ይወጣሉ፣ አለባበሳቸው ይለወጣል፣ አካሄዳቸው ሁሉ የሚውሉበት ቦታ ራሱ ይለወጣል፣ ጓደኛም ይለወጣል። ለምን? አሁን ሀብታም ሆኗል። አላሰው አንተ ዳ ነብይ ሳቢስ ነው አንተ አትመጥነውም እኮ ገባሽ? አትመጥነውም። ስለዚህ የሚመጥነውን ጓደኛ ይፈልጋል። የሚገባበት ካፍቴሪያው ይለያል፣ ምግብ ቤቱ ይለያል፣ ውሎ ይለያል። ተሳሳትን አየ ገደብ ይፈልጋል ማለት ነው። طيب عثمان بن عفان ተመረጡ ኸሊፋ ሆነው እና የአላህን ዲን የደውላ እስላሚያን ደግሞ የዚህ እስላማዊ ደውላ አገር በማስተዳደሩ አማናውን በመወጣቱ ላይ ምንም አይታሙም። እንደዛም እንደማይሆን ይጠበቃል። ኸሊፋ ናቸው። ላኪን እንደ ኸሊፋ ቀደም እንዳልነው ደስ የሚለው ነገር እዚህ ጋር ምን ይላል? ወሆ ከኸሊፋ አቡበክር ሲዲቅ የራሳቸው አካሄድ ነበራቸው፣ ዑመር የራሳቸው አካሄድ ነበራቸው። ግን ከአላህ መንገድ ይወጣ አይደለም ሁሉ ኢዘን ዑስማንም እንደ ኸሊፋ له الحق في اختيار الاسلوب الذي يمارس به سلطته የስልጣን ዘመናቸውን በምን አይነት መልኩ ማስኬድ እንዳለባቸው ሙሉ ነፃነት ሊኖራቸው ይገባል። በዘመናችን አሁን ያለ መሪዎች ያው በስርዓቱ አይፈጽሙ እንጂ አንዱ እንደ ሀገር ስናይ ዲሞክራቶች ሪፐብሊካን እየተባለ ሁሉም ተመሳሳይ ነገር እኮ ያስኬዱ ማለት አንዱ መሪ ሲመጣ የራሱን ነገር ያደርጋል። በዛውም ጥሩ ባልሆነ መንገድ እያደረጉ በጠበጡን እንጂ እና እንዲህ ይመርጣሉ። ዑስማን በነፃነት ማስተዳደር አለ ማዳም ዋዲዓን አይነይ ዳኢማ አልሲስይት የአላህን ሸሪዓ እስካልጣሰ የሙሐመድ ሰለላሁ ዐለይሂ ወሰለም አስተምህሮትን እስካልጣሰ የአቡበክርና የዑስማንን መንገድ ፈለግ እስከተከተለ ድረስ በምን አይነት መልኩ ማስተዳደር እንዳለባቸው ደግሞ አላ ኪታቢላህ ወሱነቲ ረሱሊላህ ሙሉ ነፃነት ይኖራቸዋል ማለት ነው። وهكذا በضعፍ በዚህ አይነት ሁኔታ ዑስማን ኢብኑ አፋን ስልጣናቸውን ኃላፊነታቸውን ጀመሩ። እሳቸው ስልጣን ከያዙ በኋላ ካሳኳቸው ስኬቶች ውስጥ የተወሰኑትን ደግሞ እንመልከት። ابن كثير من ይላሉ መጀመሪያ ስልጣን እንደያዙ فنراه يبدأ كما يحدث ابن كثير بالكتابة إلى ولاة الأقاليم በየሀገሩ በየተለያዩ ሀገራቶች
አቃሊሞች ላሉ አስተዳዳሪዎች ወኡመራء الحرب የጦር መሪዎች والأئمة على الصلوات የመስጂድ ኢማሞች والأمناء على بيوت المال የገንዘብ ቤተ المال ይባላል። ይሄ ምንድነው በዘመናችን የሚባለው? የገንዘብ ሚኒስቴር እንበለው ገንዘብ ሚኒስቴር ግን ከዛም የተሻለ ነው ያኛው ገንዘብ ሚኒስቴር ብዙ እነዛ መጣ ጥሩ ነው እነዛ ጥሩ ነው ስልጣኑም ጥሩ ነው አያያዙም ጥሩ ነው ያው ዝም ብሎ ነው ግን ያው እንደዛ ገንዘብ ጋር የተያዘ ነው ለነሱ ወዲያውኑ ደብዳቤ ጻፉላችሁ ያእምሩህም ቢልማዕሩፍ ወይንሃው ማኒል ሙንከር መልካም ነገራቶችን በማዘዝና ከመጥፎ ነገራቶች በመከልከል እንዲያደርጉ ጥሩ ነገሮችን እንደዚህ አይነት ጥሩ ያሉ ነገራቶችን ደግሞ ፈጽሞ ልታደርጉ አይገባም ራቁ በማለት ደብዳቤ ጻፉላቸው ወይሁቱም على طاعة الله وطاعة رسوله አላህና መልእክተኛውን በመታዘዝም ደግሞ ቀስቃሽ የሆነ ነገሮችን በመጻፍ በማግባባት በመቀስቀስ አላህን መልእክተኛውን ታዘዙ የሚል የሰው ልጆች አላህና መልእክተኛውን ከታዘዙ እኮ ዱንያ ሰላም ትሆናለች በተለይ መሪ ሆኖ አላህን ከታዘዘ محمد صلى الله عليه وسلم كتعزز السلام يسافر ويحضهم على اتباع السنة وترك الإحداث والابتداع أراديس فليتوچن أراديس بإسلام يللو أراديس كستوچن دقمو بمراكنا بمتو እንደዚሁም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱናም በመከተልም የሚያግባቡ የሆኑ ደብዳቤዎችን በሙሉ ለእያንዳንዱ መሪዎች ጻፉላቸው ለበይተል ማል ኃላፊውም አገራትን ለሚያስተዳድሩም ሰዎች ሲል ሌላውን ተውና የመስጂድ ኢማም ለሆኑት ሁሉ ላኩላቸው እና ዑስማን ሲያዩት ይሄ ግምጃ ቤቱ ገንዘቡ በጣም ብዙ ነበር እና فزاد في عطاء الناس ገንዘብ በብዛት ካለ በሚል ለሙስሊሙ እዛ ለሰዎች ለሚያስፈልጋቸው በሳቸው ስላሉትን ጭምር የሚከፈላቸውን የደሞዝ ጭማሪ ያደረጉላቸው ማለት ነው ሳይጠየቁ واتخذ في المسجد سماطا يقدم عليه بصورة دائمة الطعام الطيب للمعتكفين والمتعبدين وأبناء السبيل كذا مسجد ውስጥ ሁሌም ደግሞ ማድ አለ ማድ ምግብ የሚቀርብበት ማለት ነው ምርጥ ምግቦች የሚቀርቡበት ያ መስጂድ ውስጥ ሁሌም በቋሚነት ለማን ነው እዛ መስጂድ ላይ ኢዕቲካፍ ለሚቀመጡ መስጂድ ቁጭ ብለው አላህን ለሚያስታውሱ ሰዎች አላህን ለሚገዙ ሰዎች ለመንገደኞች የሰው ቤት ሄደው እንዳይጠይቁ መስጂዶች ውስጥ ሁሌም በቋሚነት ምግብ ማስቀመጫ የማድ ቦታዎች ተደረጉ ማለት ነው ሁሌም ይኖራሉ የተቸገረም ሰው መንገደኛም የሆነ ሰው ሙዕተኪፍም የሆነ ሰው አላህን ሊገዙ መስጊድ ውስጥ ቁጭ ያሉ ሰዎች የሚመገቡት ይሆናል ብዙ ነገራቶችን ማድረግ ብዙ ለውጦችን ማድረግ እያሰቡ ባሉበት ገና ብዙም ሳይንቀሳቀሱ ባይሆን ይሄ በጣም ዑመር ከመሞታቸው በጣም ብዙ ሀገራቶች ወደ እስላም ገብተው ለእስላም ይገብሩ ነበርና አንዳንዶቹ መሳሪያ አንስተው መጋፈጥን ፈለጉና ተቃውሞ አስነሱ በተወሰኑ ሀገሮች ላይና ከተለያዩ አቅጣጫዎች በብዛት ሩሞች ከዛ በፊት ስምምነት ውል ፈጽመው ነበር ከሙስሊሙ አገር ጋር ከሙስሊሙ ደውላ ጋር የሚኖሩበት ውል ነበራቸው ስምምነት የፈጸሙ ስምምነትና እሱን ስምምነት አፈረሱ አንቀበልም ከዚህ በኋላ አሉ ፉርሶችም የተወሰኑ በፋርስ አካባቢ ያሉትም አንዳንድ ሀገራቶች እንደዚህ አሉ ይሄን ያደረገባቸው ለዚህ ነገር ቃላቸውን እንዲያጥፉ ያደረገው አንዱ ነገር ምንድነው መቅተል ዑመር ነው ረዲየላሁ የዑመር መገደል ነው ረዲየላሁ ዐንሁ አሁን ዑመር እንዳልኳችሁ ሹፍ ዑመር ስታያቸው ምስኪን የሚመስሉ ሸይጣን በሳቸው መንገድ የማይሄድ ጀግና ሰው ዑመር መዲና ያሉ ፋርስና ሩሞች ግን ይንቀጠቀጣሉ በስርዓቱ ነው ቃል ኪዳናቸውን ጠብቀው የሚሄዱት ዑመር ሞቱ ሲባል ግን ቃላቸውን አፍርሰው ማመጽ ጀመሩ እና አዘርባይጃን አርሜኒያ የዛን ጊዜ እንግዲህ አካባቢ ያሉ ሰዎች ሩሞችም ደግሞ ይሄ የባህር ኃይል ነበራቸው በወቅቱ
ወደዚህ እስክንድሪያ ላይ ግብጽ ፈለስጢን አካባቢ ላይ ጥቃት ፈጸሙ እና ከብዙ አቅጣጫ ላይ በዚህ በእስላማዊ ደውላ ላይ ፊትናዎች ተንቀሳቀሱ የአደጋ እሳትም ተቀጣጠለ ማለት ነው ላኪን ይሄ ተመሩድ አመጽ የህዝቡ አልነበረም ለምን ከተባለ لم يكن التمرد من شعوب تلك البقاع فلقد كان فرحها بالإسلام عظيما يوم ذهب إليها وحررها من طغيان فارس والروم ሮሞችና ፉርሶች የሚያስተዳድሯቸውን ህዝቦች ራሱ የሚያስተዳድሯቸው ህዝቦች አይፈልጓቸውም ነበር ለም በጣም ይበድሏቸው ነበር በጣም ይገፏቸው ነበር እንደፈለጉ እንደ ባሪያ ነው የሚጠቃቀሙባቸው ንብረታቸውን ይወስዳሉ ይወሰዱ መጦርነት ይማግዷቸዋል ነፃነት የላቸውም በእምነታቸውም ይረገጣሉ እንደሆነ ብቻ ነፃነት የሚባል ነገር የለም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰራዊት ሰሃበቱ ረሱልላህ ግን ሄዶ እነዛን ሀገራቶች ነፃ ሲያወጡ የተሻለ መብት አገኙ ሙስሊም ሳይሆኑ ነው የምነግራችሁ ይሄ የእስላምን ታሪክ ስታነበው የማናቸውንም አሁን መጨረሻ ላይ ይሄ ኦቶማን ቱርኮችንም ታሪክ ይመን እያንዳንዱን ሀገር ነፃ ሲያደርጉ በዋናነት ደስታውን የሚገልጸው ሙስሊም ያልሆነው አካል ነው ራሱ በራሱ ገዢዎች ይረገጥ ስለነበረ ማለት ነው እስላም ደግሞ የሰው ልጆችን በደል በምንም መልኩ የሚደግፍ እምነት አይደለም ታወቃለና ሰው ዝም ብሎ በራሱ ጊዜ አመጽ አላመጣም እስልምና በሚመጣበት ሰዓት ከነዚህ ፉርሶችና ሮሞች በጣም አዛ ያደርጓቸው ስለነበረ እስልምናን የእስላምን መንግስት የተቀበሉት በደስታ ነበር የተወሰኑት እስልምናን የተቀበሉት ደስ ብሏቸው ነው እንጂ ተገደው አልነበረም ላኪን ይሄ አመጾ ከምን መጣ ከተባለ አንዳንድ ኃይል አድፍጦ ሁሌም እኮ ስልጣኑን ሲቀማ አድፍጦ የሚጠብቅ ኃይል አለ እርሱን እየነከሰ ካንተ ጋር ሰላማዊ ውል ይፈጽምና ግን ያደባል ስልጣን አይደለች ጊዜ ይጠብቅልሃል ማለት ነው ያለካ እንዴ አይነት ሰዎች ነበሩ እነዚህ ደግሞ ትንሽ አልነበሩ لكن لم تكن فلولا قليلا ولا ضعيفا ثم ብሎ ይሄ የተበታተነ ትንሽ ኃይል ደካማ አልነበሩ በጣም ብዙ ነበሩ ብዙ ጦር ማለት ነው ولقد زاد في قوتها ما اشاعوه بين الجماهير في بلادهم من ان الاسلام قد انتهى ከእንደገና እነዚህ ይሄኛው ኃይል ምን ብለው መቀስቀስ ጀመሩ በዛ አካባቢ ባሉት ህዝብ ላይ በማህበረሰቡ ውስጥ እስላም እኮ አብቅቶለታል وان خليفته القوي ጠንካራ የነበረው መሪያቸው ዑመር قد اغتيل ተገድሏል እኮ ተያል በግድያ ነው በጦርነት በምን አይደለምና በየዲ መጁሲ የሚነው እዛው ካለ መጁሲ በሱ እጅ እኮ ነው ያ ጠንካራ የነበረው መሪያቸውም የተገደለው ስለዚህ እስላም አብቅቷል እኮ አላቸው ከዚህ ምን ትማራላችሁ የዑመርን ጥንካሬ አንድ ዑመር በመሞቱ ዑመር በቃ ሞተ እስላም እኮ አበቃ ብሎ ለመቀስቀስ አይ አንድ ጠንካራ ሙስሊም አንድ ጠንካራ ፍትሃዊ መሪ ምን ያህል ሰዎች በተቃራኒው ላይ የሚፈጥረውን ጫና ኢዘን ዑመር ስለሞተ አሉ وان الفوضى شبت في البلاد እና ይሄ ፈውዳ ስርዓት አልበኝነት ሀገሩ ላይ በሙሉ ተንሰራፍቷል ሙስሊሞቹ አብቅቶላቸዋል ይያሉ ከሰከሱ አንዳንዱ ደካማ ቀልብ ያለው አመናቸው እና ይሄንን ፊትና የሚመሩ የሆኑ ሰዎች ሌላ መቀስቀሻ ምን አሉ አዲስ የመጣው መሪም ደግሞ እኮ ሽማግሌ ነው አሏቸው ዑስማን ሰባ ምናምን እድሜ ላይ ያሉ ናቸው ዑስማን ኢብኑ አፋን ደግሞ እነሱ ዘንድ እንደዚህ እንደ ኻሊድ ኢብኑ ወሊድ እንደ ሰዓድ ኢብኑ አቢ ወቃስ እንደ አሊ ኢብኑ አቢ ጣሊብ ምናምን በጦርነት ስማቸው አይነሳም ስለዚህ ብዙዎቹ ከመዲና ውጭ ያሉ አብሮ ያለ ይሄ ሱሐባው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በቅርባካ ያሉ ሰዎች ሆነ ብዙዎቹ በተለየ ሁኔታ አያውቋቸውም ያ የሆነበት ምክንያት ዑስማን ጠንካራ ተዋጊ ሳይሆኑ ቀርተው አይደለም ባለፈው እንዳልነው ዑስማን ሁሉ ጊዜ ከሆነ ስኬት በኋላ ጀርባ ሰጥተው ወደ ኋላ የሚያፈገፉ እንጂ ፊት ለፊት ላይ የሚታዩ ሰው አይደሉም አናንኩ በጣም ብዙ ሰዎች አሉ እንደዚህ ስራውን የሚሰሩት በዋናነት እነሱ ናቸው ሰው ዘንድ ግን ፊት ለፊት የሚታየው ሌላ ነው በተለያዩ ዘመን እኮ እንዲህ ነው ጮሌ የሆኑት አንተን ከስር ያደክሙና ያሰሩና ላበጠብስ ይሰሩና ከዛ ምርቃቱ ላይ ብቅ ይላሉ ዘነጥ ብለው እንዲህ አድርገን ይላሉ
እቺ ኺያና ናት ሽወዳ ዑስማን እንደዛ አይደሉም እና ሁሌም ወደ ኋላ ይሉ ነበር እና እነዚህ كل ذلك أغرى المتمردين بالانقباض ይሄማ ቻንስ አለ በሚል በቃ ቀሰቀሳቸው ምናምን ዓመት የሰባዎቹ አለቃ ዑስማን አሁን እነዚህን ሰዎች وراء ابن السبعين عاما نفسه مطالبا بأن يري هؤلاء الحمقى الخارجين እነዚህ በእድሜ ሰዎችን የሚገምቱ የሆኑ ሞኞችን ከትዕዛዝ ያፈነገጡ አፈንጋጮችን ማሳየት ፈለጉ أن أصحاب محمد صلى الله عليه وسلم لا يقاس اقتدارهم بضخامة الأجسام የሙሐመድ ተከታዮች صلى الله عليه وسلم በሰውነታቸው መፈርጠም አይደለም የሚገመቱት ታይም ዲያውን ዘመን እንኳን ስንት የበላ የጠነከረውን ጠንካራ ስንትና መሳሪያ ተሸክሞ ሄደ አንድ ተራ በጣም የለበሰው ሰው ጠብ ታረጋለች እዚህና ያለ ጀነት የኔ መሐመድ ሰሃቦች እንደዛ አይደሉም በማንነታቸው በሰውነታቸው ጥንካሬ አቋም ብቃት የሚገመት እንዳልሆነ ولا بما يحملون فوق كواهر من سنين እድሜያቸው 70 80 ስለገባ ስላረጁም እንዳልሆነ በህይወት እስካሉ ድረስ ጠንካራ መሆናቸውን ሊያሳዩ ፈለጉ በል بما وقر في قلوبهم من إيمان بالله وبوعده الله ላይ ያላቸው ኢማን የአላህን ቀጠሮ ቃል ኪዳን በማመን وبرسوله وبدينه በነብያቸው ላይ ያላቸው እምነት መከተል በእስላም ላይ ያላቸው በዲናቸው ላይ ያላቸው እምነት እንደሆነ የሚያሸንፈው ይሄን ማሳየት ፈለጉ ዑመር ስላሉ አይደለም ኻሊድ ኢብኑ ወሊድ ስለሞቱ አይደለም الاسلام እዛ አይደለም ጀግኖችን ይፈጥራል እያንዳንዱ ሰው ኻሊድ ኢብኑ ወሊድን ይሆናል ኢማኑ ውስጥ ያለው ኢማን ጠንካራ እስከሆነ ድረስ ማለት ነው እና ጊዜ አላጠፉም በዛም በቀኝም በግራም ይሄ በቃ ጦርነት ነጋሪት የሚመታው በዛ ወደ ቀኝ ወደ ግራ አላሉ ዑስማን لم يلتفت ذات اليمين ولا ذات الشمال لم يسأل احدا ማንንም አልጠየቁም حتى مجرد السؤال ماذا يجب من እንስራ ብሎ እንኳን ጥያቄ መጠየቅ አልፈለጉ በቃ ይሄ ምን ማድረግ እንዳለባቸው ውስጣቸው የሚያውቅ ጠንካራ ሰው ነበሩና ወዲያውኑ ትዕዛዝ አስተላልፉ ይሄ የፊትናን እሳት እና ይሄ አመፀኞችን አደብ የሚያስይዝ እርምጃ እንዲወሰድ የትም ሀገር ስታዩ ይሄ አመጽ ተቃውሞ በስርዓት ውስጥ ካልተመራ ድረስ ለሀገር ሰላምና ምቾትን አያመጣም አይታችሁ ከሆነ በጊዜያችን እንኳን ብዙ ነገሮችን አይተናል ናለን አረቡ ዓለም ላይ አረቢና ዓለም እየተባለ ስንት ነገሮች መስዋዕትነት ግን ስታዩ እና ይሄ ከዛ ቢለይም ማለት ነው ስለዚህ እንደዚህ ከዛም ከዚህም የሚነሱ አገር ለመበተን የሚንቀሳቀሱ ኃይላት ቶሎ እርምጃ ወስደህባቸው ስርዓት ካላስያዝካቸው አገር ይፈርሳል ስለዚህ እነን እርምጃ ተወስዶ የሀገር የህዝብ ደህንነት መጠበቅ አለበት አሉ ዑስማን ኢብኑ አፋን በዘመንኛው የፖለቲካ ቋንቋ እንዳተረጎሙብኝ የምናገረው ተጋውተና ተፈለጋችሁ እንዳሻችሁ طيب عندهم بل ليس ذلك بل أصدر أوامره أن يجاوز الفتح عندهم كذام ያልተለመደ ትዕዛዝ ሰጡ ይሄ አሁን እዛ አካባቢ ላይ ያሉ ፊትናውን የሚያስነሱ ሰዎች እነሱን እርምጃ ወስዶ ጸጥ ማስባል ብቻ ሳይሆን አልፎ ሂዶ ይሄ ለፊትና የሚነሱባቸው አካባቢዎችን ሁሉ ስርዓት አስይዞ በፈለጉበት ሰዓት እየተነሱ ይሄን ደውላውን አገሩን ህዝቡን ሙስሊሙን ዓለም እንዳያጠቁ የሚያደርግ እርምጃ እንዲወሰድ ትዕዛዝ ሰጡ እና ለዚህ የሚሆኑ መሪዎችን ደግሞ የጦር መሪዎችን ራሳቸው ዑስማን ኢብኑ አፋን ረዲየላሁ ዐንሁ ወአርዳ መረጡ የሚገርመው ግን أن أحد منهم لم يخسر معركة قط አንዳቸውም እሳቸው የመረጧቸው መሪዎች ጦርነት ውስጥ አልተሸነፉም ዑስማን በራሳቸው የጦር መሪዎችን ብዙ የጦር መሪዎች ያስፈልጉ ነበር የመረጡት
ዑስማን አንድን ነገር ከመወሰናቸው በፊት በጣም ያስባሉ፣ ከዛ ይገምታሉ፣ ከዛ ይወሰናሉ። ካንማ ከርከለ طيب ራሱ የባህር ኃይል ያስፈልጋል ተብሎ ታመነበት። የባህር ኃይል በባህር ላይ ሰራዊትን ማንቀሳቀስ ብዙ የሆነ ሰራዊትን ጭኖ መጓዝ እና የባህር ኃይል እንደሚባለው በዘመናችን እንደዛ አይነት ነገር እንደሚያስፈልግ ወደኋላ ወደ ቀኝ በቃ እንትን ሳይሉ ወሰኑ። ለምን? ዑመር ኢብኑ ኸጣብ እንዲህ አይነቱን ኃላፊነት በጣም ይጠነቀቁ ነበር። ያለመዱት አይነት የጦር ስትራቴጂ ከመሆኑ አንፃር ብዙ ሰው ሊያከስረን ሊጎዳ ይችላል በሚል እንዲህ አይነቱን አይፈቅዱ። በጣም ጥንቃቄ በተሞላበት ሁኔታ ነበረ። እንደው ይሄ ኪሳራን በሰው ላይ ሊያደርስ የሚችልን ሰብአዊ ኪሳራ በጣም ይጠነቀቁ ነበር ዑመርና እንዲህ አይነቱን ነገር ብዙ አይፈቅዱም ነበር። ዑስማን ግን እንደውም ከምድሩም አልፎ ባህር ላይም ሊንቀሳቀስ የሚችል ኃይል ያስፈልገናል ብለው ወሰኑ፣ አሰቡ፣ ወሰኑ፣ ትዕዛዝ ሰጡ። ዑመር ዘመን ያልተሰራ ሌላ ኃይል አመጡ ማለት ነው። አየ ሼኽ ነው ሽማግሌ ነው ብለው ስለናቋቸው አላህ ደግሞ ሊያሳያቸው ፈለገ። طيب ይሄንን የጦር መሪዎቹ የዛን አስተዳዳሪዎቹ የዑስማንን ይሄን በቃ ይሄ ሞራል ሲያዩ ሞር የበለጠ ውስጣቸው ተነሳሳ። እንዲህ ማድረግ አለብን፣ እንዲህ ማድረግ አለብን፣ እንዲህ ሲሏቸው በቃ ተነሳሱና እነዚህን በመጀመሪያ ደረጃ አመጽ አምጥተው እስላማዊን ደውላ ለመበታተን ያሰቡትን ሰዎች መቀጣት እንዳለበት አዘርባይጃን በዛኔ አርሜኒያ የሚባሉ ሀገሮች ላይ እንደዚሁም ደግሞ እነዚህ ከሙስሊሙ ደውላ ጋር ውል ነበራቸው። ውላቸውን አፍርሰው እነዚህም አመጽ ገብተው ጦርነት ከፈቱ እና አልወሊድ ኢብኑ ዐቀባ በሚባል የጦር መሪ ሰራዊት አዘጋጅተው ዑስማን ላኩ ወደዛ። ፈረዶም ኢላ ሰዋቢሂም ወደ እውነታው መለሳቸው። አሸነፈና ወደ እውነታው ወደ ሐቁ መንገድ ወደ ነበሩበት ስምምነት ሲመልሷቸው አሸንፈናል ብለው አይገሉም ወይም የአንድና ለመጨረሻ ጊዜ እርምጃ ይወሰድባቸው ምንድነው የሚባለው አሳውን እንደማለት ባህሩን ማድረቅ የሚባል ነገር እንዲህ አንድ ሰሞን እኛ አካባቢ ላይ ጦርነት ስትራቴጂ አድርጎ ያወሩታል። ይሄ በጣም ጸያፍ አባባል ነው። የሰው ልጆችን እንደዚህ አድርጎ ማጥፋት አደብ ስላልሆነ ማለት ነው። እንደዚህ ያስፈልጋል። የሚያስፈልገን ነገር ካረክ በኋላ ትቆማለህ። ከዛ መስመር አለ። የሰው ልጆች ክብር አላቸው። የሰው ነፍስ ስላሸነፍክ ዝም ብሎ ደሙ አይፈስም፣ አይሰበርም፣ አይባረርም። ለቆ ሀገሩ እንዲሄድ አታደርገውም። አመፀኛውን ካሳደብከው በኋላ ሌላው ሰላማዊ የሆነ ሰው ሰላሙን መኖር አለበት እና አዘርባይጃንና አርሜኒያ አካባቢ የነበራቸውን ቃል ኪዳን ወይም ስምምነት አፍርሰው ጦርነት ከፈቱ። ከዛ ወሊድ ኢብኑ ዑቅባ የሚባለው ሰው ሄደና መለሳቸው። ወወቀዑ ሙዓሃደተ ከደገና ያንን ቃል ኪዳናቸውን ውላቸውን ከእንደገና ፈረሙ። መጀመሪያ በነበረው አሁን አሸንፈናቸዋልና ሌላ ብሎ አላረጋቸው። መጀመሪያ የነበረው ውል በዛው እንቀጥላለን በሚል ፈረሙ። ያንን ደግሞ ሁዘይፈት ኢብኑ አልየማን ረዲየላሁ ዐንሁ ከሳቸው ጋር የተዋዋሉት ውል ነበረ በፊት ከሙስሊሙ ዓለም ጋር። ሱብሃንአላህ የዛን ዘመን እኮ ነው የምላችሁ ሙስሊሙ ዓለም ሙስሊም ካልሆነው ዓለም ጋር ሰላም ውል እየተፈራረመ ሰላም ሆኖ ይኖር ነበር የዛን ዘመን። አሁን ያሉት እኮ አያደርጉትም። በቃስ በሰላም ትኖራለህ፣ ቃልህን ትጠብቃለህ። ይሄ እስላማዊ ደውላ ያለምንም ማመንታት ቃሉን ይጠብቅ ነበር። እነዚህ ሰዎች ከሁዘይፈት ኢብኑ የማኒ ጋር ያደረጉትን ቃል አፍርሰው ተዋጉ። ተመልሰው በነበርንበት ውል እንጸናለን ብለው ከእንደገና ቃላቸውን ጠበቁ። እንደገና ወሊድ ይሄንን ኃላፊነቱን ተወጥቶ ወደ ኩፋ እየተመለሰ ያለ ሰራዊቱን ይዞ ሌላ ዜና ደግሞ መጣበት። ሩሞች ሻም አካባቢ እርምጃ እየወሰዱ ነው ተባለ። እንግዲህ በጣም በየአቅጣጫው ነበር የመጡትና እዛ ኸሊፋው ትዕዛዝ ሰጡት ለወሊድ 10,000 ሰራዊት አዘጋጅተህ ተመለስና ወደዛ ሂድ የሚል ወጃት هذه الانباء
شعة بأمر الخليفة للوليد أن يجهز 10,000 مقاتل تحت قيادة رجل عثمان بن عفان عند مري مرتنا يا مري دقمو أمين كريم شجاع يهون إن انتزاز المساتوت لمالنو للوليد نو يمتشومو مريقن اندي عينة سو يهونالو يمجمراو منالو چر يهونالو ታውቃላችሁ ጀግና ቸር ነው ይላሉ ጀግና ሆኖ ስስታም የለም ይላሉ ውሸታም ነው ጀግና አይደለም ስስታም ጀግና አይሆንም ማለት አይገርም ስስትና ጀግንነት አብሮ አይሄድም የመጀመሪያው ሆናል ቸር ይሆናሉ አልከሪም ዑስማን እኮ ነው የሚሉት ይሄንን ከሪም ይሁን ታማኝ ይሁን አሚን ሹጃዕ ይሁን ታማኝ ቸር ጀግና የሆነ ሰው ሾማሉ በቃ በመስፈርት ነው በብሔር በዝምድና በምናምን አይደለም ባላግኝ ቸር ታማኝ መሆን አለበት ማምጣጣና ጀግና የሆነ ሰው شوف ان ابو السخاء الذي لا يعرف سخاءه حدود عثمان ቸርነታቸው ወሰን አለው እንዴ ወሰን የለውም የተፋል እሳቸውን በቃ ተፋውል ያረጋሉ በቃ ቸር የሆነ ሰው ነው ጦሩን መምራት ያለበት ጥሩ ነገር ይመጣል አሉ እና እንዲህ አይነት ነበሩ كاذا كان سخيا جوادا الوليد ከዛ በኋላ የኸሊፋውን የዑስማንን ትዕዛዝ ለመፈጸም ጦር فاختار الجيش ያው ጦሩን መረጡ ከዛ የዛን የጦር አለቃ ደግሞ على رأسه قائدا شجاعا سمحا حبيب ابن مسلمة الفهيم يبال قام جاقنا شجاع كان دقنا دمو يكرم بكا شاي هنا سو مرد هنا حبيب جيش نيزو سراويت نيزو عصر شيء يما يالفو بل لعله كانوا دون هذا العدد كعصر شيء ملانسي تشيل على هذا وأقبل الروم والترك يزاني تركوشنا روموشو قام سنت زي زمتو قواموا 80,000 80,000 طول يزو لما تقاتلوا مالي تكون 10 ب8 1 ب8 ማለት እኮ ነው እውነት ነው ታይምሰማ ኢማን ነው አይሄንን የሚሰራው ኢማን መጥቶባቸው 80,000 ጦር ይዘው يحبيب ميستو دقمو وكان زوجة القائد حبيب بن مسلمة مجند في جيش المسلمين عند سراويت نبرش كطور وسط يطور مريو ميست سمعت على الكلام عند طور نط عند التالي طورنته كما جمروا بفيت طيقته وقبل أن يبدأ القتال سألته أين أب ألقاك إذا حمي الوقت ጦርነቱ ሲጋጋም ኃይለኛ ሲሆን ናስ የት ነው ይዛኔ ማገኛ አለችው የት እንገናኛለን አልጋ ላይ ይላል ዘመኑ ሰው የት እንገናኝ فأجاب عز الزوج القائد مرنا وصل بالو في خيمة قائد الروم የሩሞች መሪ ዳስ ውስጥ እዛ ነው የምንገናኘው አሉት የሱ ካምፕ ውስጥ እዛ የሩሞቹ መሪ ካምፑ እሱ ጋር ነው የምናገኘው ሹወቅ ያለ ወይ ደግሞ አውፊል ጀና አለ ወይ ጀነት ውስጥ አለ ወይ ሙቼ ወይ ሙቼ خلاص ወዳላ ማለት የለም ወይ እዛ ወይ እዛ ተሳይነ አላሁ አክበር አላሁ አክበር طيب ያው ሄደ ጦርነቱ ተካሄደ ሮሞቹና ቱርኮቹ ሐቢብ ሄደው አሸነፏቸው በ10,000 80,000 ከ10,000 በታች ቁጥር ያለው እነሱም በማሸነፍ ብቻ አልቆመም የሐቢብ ጦር ሄደ እዛ ሮሞቹ ሀገር ሁሉ ጥሰው ገቡ ከተፈቀደላቸው አልፈው ሁሉ ማለት ነው እያንዳንዱ እዛ አካባቢ ያሉ ምሽጎችን እያፈረሱ እየከፋፈቱ ሄዱ አንዱን እያፈረሱ ሌላውን እያፈረሱ በቃ የኢስላም የነጻነትን እንትን እያላበዙ ህዝቡን ከእንደገና
ድል በድል ሆኑ። እንዲህ ነበሩ። በዚህ አይነት ሁኔታ የሮሞችንም እንትን አሸነፉ። ሙቃጣዎች አንዳንድ አካባቢዎች ላይ ያሉ እንደዚሁ ቃላቸውን እያፈረሱ በሰላም እኮ እየኖሩ ነው። አየህ፣ ቃልህን ስታፈርስ የደከምክ መስሎ ሲታየው ቃሉን ያፈርስብሃል። ይሄ ደካማነት ነው። ቃል የሰው ልጅ ቃሉን መጠበቅ አለበት። ጀግናም ይሁን አንተ ሰነፍ ደካማ ነኝ ብለህ ያመንክ ጊዜ ቃልህን ትጠብቅና ያንተ ተቃራኒ ደካማ ነው ብለህ ስታመን ደግሞ የምታጠቃው ከሆነ ይሄ ስብዕና በጣም የወረደ ነው ማለት ነው። እና ሌሎችም እንደዚሁ አመጽ ተመሩድ ውስጥ ገቡ። አቢ ሙሳ አልአሽዓሪ እሳቸው ተመልሰው እነዛን በሌላ አቅጣጫ ደግሞ ዘምተውባቸው ወደ ነበሩበት አቅጣጫ መለሷቸው። እንደነበሩ እንደመጀመሪያው እሳቸው ከሁዘይፈት ኢብኑ የማን ጋር ቃል የገቡ ነበሩ። እዛም አካባቢ እነሱም ወደ ቃል ኪዳናቸው ወደ ነበሩበት ውል እንዲመለሱ አደረጓቸው። ሰላም መፍጠር ነው። ውላችሁን ጠብቁ፣ እኛም ውላችንን እንጠብቃለን ማለት ነው። እና ይሄ ሁሉ በቃ ሰራዊታቸው ድል በድል ሲሆን ዑስማን ኢብኑ አፋን እዛው መዲና ላይ ሆነው እያንዳንዱን ዜና ይከታተላሉ፣ ይሰማሉ። እና በዚህ መሃል ነው እንግዲህ የሩሞቹ ይሄ በባህር ላይ የተሳፈረው የጦር ኃይላቸው ወደዛ እስክንድርያ አካባቢ መጥተው ጥቃት አደረሱ አሏቸው። እና ከፍተኛ የሆነ እግረኛ ጦር፣ ፈረሰኛ ጦር ኃይል ይዘው እየገቡ ነው እና በጣም ከፍተኛ ጥቃት ሊያደርሱ ነው የሚል ትዕዛዝ ወሬ ደረሳቸው ዑስማን ኢብኑ አፋን። ወዲያውኑ ወደ አምር ኢብኑ አልዓስ የዛን ጊዜ መስር ላይ አለቃ አስተዳዳሪ ነበሩና ለሳቸው ትዕዛዝ ጻፉላቸው። በአስቸኳይ ወደ እስክንድሪያ ሄደ ይሄንን ወደ የሙስሊሙን ዓለም ለማጥቃት የመጣውን ሰራዊት አስቆም፣ እርምጃ ወሰድበት በሚል ከዛ አምር ኢብኑ አልዓስ ጀግና ናቸው፣ ይታወቃሉ። ለአንድና ለመጨረሻ ጊዜ ተመልሰው ሙስሊሙን ሀገር እርምጃ ወስደው እንዳያጠቁ በሚያስችል መልኩ እርምጃ ወሰዱባቸው። ሌሎቹ ነው የሚቀሳቀሷቸው፣ ግን እነሱ ጠንካራ ናቸው። ይሄ ሁሉ አሁን የምላችሁ እነዚህ ጦርነቶች ዑስማንን ደካማ ናቸው፣ አይታወቁም፣ እድሜው ትልቅ ነው፣ ሽማግሌ ናቸው ብለው እርምጃ ለመውሰድ እኮ ያሰቡትን ሰዎች ነው። እና ከዛ ሙአዊያም ወፊ ወቅት ነፍሲ ካነ ሙአዊያ በዚህ ሰዓት ደግሞ እነዚህ ማነው አምር ኢብኑ አልዓስ እነዚህን አመፀኞች ሲመልሱ ሲያሸንፉ፣ በዚህ በኩል ደግሞ ሙአዊያ ደግሞ የተለያዩ ሀገራቶችን ወደ እስላም እያስገቡ ያንበረከኩ ነበረ። ዑስማን ኢብኑ አፋን وكان عثمان بن أبي العاص يقهر التمرد الناشب في በተለያዩ ሀገሮች ላይ እንደ አዲስ እያሸነፉ ወደ አፍሪካም አካባቢ አመጾች ተነስተው ነው። وإلى الشمال الإفريقي بعث الخليفة جيشا كبيرا بقيادة عبد الله بن سعد بن أبي سرح የሚባሉ ከሳቸው ጋር አብዱላህ ኢብኑ ዑመርን አብዱላህ ኢብኑ ዙበይር ያሉበትን ወደዚህ ወደ ሰሜን አፍሪካ ሌላ ሰራዊት አንቀሳቀሱ። ሱብሃንአላህ፣ በዛ ሰዓት ስንት ሀገር ነው የሚኖሩ? ወደዛ እኮ ምላቸው አሁን ሶሪያ፣ ግብጽ፣ የመን፣ ፈለስጢን የምንላቸው ሀገሮች በሙሉ ወደዚህ ወደ ኢራን፣ ፋርስ የተባሉ ወደዛ ሮሞች አካባቢ እኮ በሙሉ እኮ ይኸው አሁን እየሰማን ነው። ይሄ አዘርቤጃን ምናምን ያሉት እነሱ ወደ እስላም ባይገቡ ከነሱ ጋር በሰላም በውል የሚኖሩ ነበር። እና ይሄ የበርበር ጦሮች ነበሩ። وأقبلت جيوش البربر بقيادة ملكهم في أعداد ضخمة قدرها بعض المؤرخين ب100,000 مقاتل 200,000 ሰራዊት ይዘውባቸው መጡ። ይሄ በርበሮች በታሪክ ይታወቃሉ፣ በትምህርት ቤት እንኳን ያስተምራሉ። እና እነዚህ እነ አብዱላህ ኢብኑ ዑመር አብዱላህ ኢብኑ ዙበይር ያሉበት ጦር ላይ ወደ ሰሜን አፍሪካ ያለው እና አደገኛ ነበር፣ በጣም ከፍተኛ አስፈሪ ነበር። وكان لقاء رهيبا أبلغ فيه المسلمون بلاء باهرا ورائعا ሙስሊሞቹ በጣም በታሪክ እንደው አምሳያ የሌለው ጀግንነት ፈጸሙ። ولا سيما عبد الله بن الزبير እንግዲህ ነበሩ ሰሃቢዩ በዛን ሰዓት الذي شهدت منه هذه المعركة በሳለት እንደው አምሳያ የሌለው ጀግንነት ፈጸሙ በዚህ ሰዓት አሉ። ማን? عبد الله بن الزبير የዙበይር ኢብኑ አዋም ልጅ ማለት ነው። ሰሃቢዩ ጀሊል
وكتب النصر المبين للمسلمين يا 200,000 የበርበርን ጦር አንበርክከው መለሱት وعاد جيش مضافي بما لا حصر له من الأسرى ቁጥር የሌለው ሰራዊት ማርከው አይገሉም ومن الغنائم والاموال ከፍተኛ የሆነ ሀብት ከፍተኛ የሆነ ገንዘብ ይዘው አሸንፈው ተመለሱ ስለዚህ በእነዚህ ጦር ውስጥ እንግዲህ ከፍተኛ የሆኑ ስራዎች ተሰሩ ማለት ነው ኢንሻአላህ ሰዓቱም እየሄደ ስለሆነ በቀጣይ ያደረጓቸውና የተለያዩ ነገሮች አሉ ዑስማን ኢብኑ አፋን እንዲህ ነበሩ ማለት ነው አንዳንዴ መሪስ እኮ ነው እኛ ዑስማን ኢብኑ አፋን ስናስባቸው ቸርነታቸው አልቃሻነታቸው አላህን ፈሪነታቸው ጿሚ ሰዋም ቀዋም ለሊት አላህን እየፈሩ በመስገድ በመናው የሚያሳልፉ ዛሂድ ናቸው አይደል በአመራር ላይ ደግሞ ጀግና ናቸው ሀከዛ ነብይንም አንዳንዱ ሰው እኮ ሲያስባቸው ዝም ብሎ ባይነ ዲናሲስ ነብይ ምን ይመስሉታል የሆነች ጎጆስ ቁጭ ብለው መስዋዕ ይዘው ምናምን ቁጭ ብለው ራሱን እኮ እንደራሱ አርጎነ ግን መሪ ናቸው የጦር መሪም ነበሩ ሀገር አስተዳዳሪም ነበሩ ፍትሃዊ ዳኛም ነበሩ እንደዚህ ነው ሙስሊም የሆነ ሰው والنبي صحابه رسول الله صلى الله عليه وسلم እንደዚህ ነበሩ ሁሉ አቀፍ ናቸው ዑስማንም ሹፍ በዒባዳውም በሀብቱም በቸርነቱም ከመሆናቸው ጋር ምን ያህል ጀግንነት የተሞላበት የጦር አመራር ያስተላልፉ እንደነበር በተለይ ወደኋላ ምናየው አለ በተለይ ይሄ ነብይ ሰለላሁ ዐለይሂ ወሰለም እንደ ትንቢት የተናገሩት የባህር ላይ ጦር እንደው እየሳቁ ነብይ ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው ያሉ የኔ ህዝቦች እኮ እንዲህ ሆነው እንዲህ አይነት ቦታ ይደርሳሉ ያሉት ትንቢት በዑስማን ኢብኑ አፋን ዘመን ይፈጸማሉ እነዚህ ሁሉ ነገራቶች የታላቁን ሰሃቢ አዛኙ ቸሩ ጀግናው የዑስማን ኢብኑ አፋን ታሪክን የሚዳስሱ ናቸው አላህ ረቡል ኢዘቲ ወልጀላል በሰማን እንጠቀም ያደርጋል አላህ ዓለማችን ላይ ፍትሃዊ የሆነ መሪ ይስጣት እንደ በየሀገሩ ላይ ፍትህን የሚያሰፍኑ ግፍን በደልን የሚቃወሙ መሪዎችን አላህ ይስጣት ጦረኛ አስተሳሰብ ያላቸውን ሰዎች አላህ ይገላግለን አቡ ጦረኛ አስተሳሰብ ያለው ደደብ ነው ማህይም ነው ስለ ሰዎች እንደማያስብ ነው መግደል ማረድ የሚመኝ ሰውና እንዲህ አይነት መሪዎችን አላህ ከጫንቃችን ላይ ምድር ላይ የትም ሀገር ይሁን ከምድር ላይ አላህ ያንሳቸው እንደው ለሰዎች ሰላም ፍትህ ደህንነት ምቾት የሚያስቡ መሪዎችን አላህ ምድራችን ላይ ይስጠን እኛም ሰላማዊ የሆኑ ሰዎች አላህ አድርገን ባለን አቅም ለኸይር የምንጣራ ከሸር የምንከላከል የመልካም ተምሳሌት የምንሆን ሰዎች አላህ አድርገን በሰማነው የምንጠቀም ያድርገን ሐቂቃ ነው መሐመድ ሰለላሁ ዐለይሂ ወሰለም መንገድ ከሚከተሉ የሳቸውን የሰሃቦቹን ፈለግ ከሚከተሉ ሰዎች ውስጥ አላህ አድርገን እውነትን አውቀው ከሚከተለው ውሸትን አውቀው ከሚሩቁ ሰዎች ውስጥ አላህ አድርገን اللهم اجعلنا من الذين يستمعون القول فيتبعون احسنه اللهم ارنا الحق حقا وارزقنا اتباعه وارنا الباطل باطلا وارزقنا اجتنابه ربنا اغفر لنا ذنوبنا واسرافنا في امرنا وثبت اقدامنا وانصرنا على القوم الكافرين لا اله الا انت سبحانك انا كنا ظالمين ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمه انك انت الوهاب ربنا آتنا في الدنيا حسنه وفي الاخره حسنه وقنا عذاب النار سبحان ربك رب العزه عما يصفون وسلام على المرسلين والحمد لله رب العالمين سبحانك اللهم وبحمدك أشهد أن لا إله إلا أنت نستغفرك ونتوب إليك بارك الله فيكم